እኔ የሚፈልገው ቦቼ እኛም እንደዚህ ነው የምንለው። እግዚአብሔር ይስጥ አሹዬ፣ እግዚአብሔር ይስጣችሁ። እውነታውን አውጥታችሁ ተናግራችኋል። እግዚአብሔር ይስጥልን። እኔ እዛ ጋር የነበረኝ በጣም ተወጣጥሬ ነበር። ብዙ ሰዎች ይዘው የነበሩ እንደምታውቁት ነው። ያው አዲስ ሰው ሲሆን ከሀገር ሌላ ቦታ ሲመለስ ሰው እንደዚህ ያጨናንቃል። ማንም ብትሆኑ እንደዛ ነው። አንድ የተወለዳችሁትን አካባቢ ከ6 ከ7 ዓመት በኋላ ስትገቡ እናት አባትን ብዙ ሰዎች ይናፍቁና ይይዛሉ። ይሄ የማይካድ ነው። እንዶ እያለቀሱ ነበር ሰላም ሲሉኝ የነበረው። ኢቴን ከኢቶቼ ጋር በዛ ልክ አልተገናኘውም፣ አልቆየውም። ምክንያቱም እንግዳ አለ ብዬ ወደ እሷን ተመልሼ መጥቻለሁ። አዎ ጥፋት አለብህ ከተባለ በየትኛውም ጉዳይ ቤቴን ወስጄ እኔ ጥፋተኛ እንኳን ባልሆን ጥፋቴን አምኜ ነው ይቅርታ የምጠይቀው። እኔ የተናደድኩኝ እነዚህ ልጆች እኔ ላይ ያደረሱብኝ ነገር ምንድነው? እነሱ ሲሳደቡ በቃ ሙሉጭ አርጎ ሰደቧትና እቺ ልጅ ደግሞ እያለቀሰች ቪዲዮ ሰራች። ገባችሁ? ቪዲዮ ሲሰራ እቺ ልጅ ቪዲዮ ሲሰራ ቪዲዮን አየሁትና እኔ ከአንዳንድ ቪዲዮ ቆርጬ ነው ቪዲዮ የሰራሁት። ዋንትያ በዚህ ልክ መሰደብ የሌለባት ልጅ ነች። ለምንድን ነው የሰደባችኋት? ወጣችሁ ሌላ ነገር ሳይከተልባችሁ ይቅርታ ጠይቋት ነው ያልኩት። ከዛ ውጪ አንድ ነገር አላወራሁትም። ይሄንን ነገር እነሱ ወስዶ ምን አደረጉ? ግዴታ እነዚህ ልጆች መጠየቅ አለባቸው። ለምንድን ነው በዚህ ልክ አንድ ህፃን ልጅን የምታሳድገው ልጅ በዚህ ልክ የምትሰድቧት ብዬ ስለተናገርኩኝ ብቻ ማስለሆንኩ ነው። አንተ ከኛው ተወልዳ የኛው ልጅ ሆና የሀዲያው ልጅ ሆና አንድ ለማታቃት ትላንትና አብረ ስለሄድክ ብቻ እኛን በዚህ ልክ አውጥተን ለጠላስ የሰጠው። ኢቭን እናንተ የምታውቁ ከሆነ እዚህ ጋር ኮሜንት ላይ ያሉ ሰዎች በደንብ ያውቃሉ። 10,000 ሰውን ይዤ ደቡብ አፍሪካ ያለው ኮሚኒቲ ጋር ዱባይ ላይ ሆኜ ደውዬላቸዋለሁ። እነዚህ ልጆች ባሉበት ይያዙ ብዬ። እነዚህ ልጆች ግን ነገር ጠምጥሞ እኔ ላይ ምንድን ያደረጉት? ነገር ጠምጥሞ ገንዘብ ከፍሎ ነው 5,000 ራንድ ላስገብቶ ነው እና ስደብ ያለ ሁሉንም ነገር እነሱ ልጆች በላይፍ ሲከታተሉ ነበር። ኢቭን አዋሴ ወላይታ ደርሳችሁ ወላይታ ላይ ጃዝ ይናገር ወላይታ ላይ እናንተን ሲሳደቡ ነበር። ምን አስታውቀሽ ነው የምትይ? ከኔ ጋር ችግር ያለባቸው ሰዎች ነገሩን ያዞሩበት መንገድና ዋንትያ ከሱ ጋር አልተኛም ስላለች ነው። እኔ እውነት ነው ወይ ያልኩት ይሄንን ነው። እውነት እኔ ካንቺ ጋር እንተኛ ብዬ ጠይቄሻለሁ። እንደዚህ አይነት ነገር ነበረኝ። ይሄ ነገር ካለኝ እኔ በህዝብ ፊት ይሰቀልና እሞታለሁ። ምክንያቱም ጃዝ አለ ሊያለች ኢቭን አንቺና እኔ አንድ ቦታ እንደዚህ የተቀመጥንበት ቦታ አለው። አንድ ላይ ቁጭ ብለን እንደዚህ የትኛውንም ነገር ለማውራት እንኳን እንደዚህ የተቀመጥንበት ቦታ አለው። ይሄ ስለተደረገብኝ ነው እኔ ተናድጄ ወጥቼ ያወራሁት። ምክንያቱም እኔን የማይፈልጉ የኔን መጣላት እኔን መጣል እኔን ማዋረድ የሚፈልጉ የሀዲያ ልጆች የኛው ልጆች አሉ። የኛው ልጆች ከኛ የተወለዱ ልጆች እነሱ ብቻ ናቸው። እኔን ሊጥሉኝ የሚፈልጉ ልጆች ብቻ ናቸው። ሰብሰብ ብሎ ግሩፕ አስረው እሷን ልጅ እዚህ አምጥተን ቤኪን እንደዚህ እሷ ኦሬዲ ስለተሰደበች የምንለው ነገር ነው የሚሰማ ብሎ አመጡ። እነሱም ትክክለኛ ተጠየቁ። ቤኪኖ ብር የከፈለ ተባለ። አዎ እሱ ነው ሊያሰደበኝ የሚችለው ብለ ተናገረች። በዛ ተናድጄ ነው እንጂ ያወራሁት እሷ ላይ የሌለውንም ነገር አውርቻለሁ። እሷ ላይ የሌለባትንም ነገር አውርቻለሁ። አዎ ግን ይሄንን ነገር ከዋንትያ ከራሷ አፍ መስማት ፈልጋል። እኔ የጾታ ግንኙነት ጉዳይ አንቺን ጠይቄሽ ነበር ወይ? ለመጠየቅስ ጊዜ ነበረኝ? እንደዚህ አይነት ነገር ካለኝ አዎ እኔ በሰው ፊትም በህዝብ ፊትም በእግዚአብሔር ፊትም መጥፎ ሰው ነኝ። እንደ ማህበረሰብም ሊቀጣ የሚገባ ሰው ነኝ። ይሄንን ነገር ግን ጨርሰን ማለፍ ስላለብኝ እንደዚህ አይነት ነገር ነበረ። ከዛ ከጥፊው ካላ ሌላ ከዛ ከሌላ ለሌላ ሁሉ እኔ ይቅርታ ጠይቃለሁ። ለእንደዚህ አይነት ነገር አንድ ላይ ቁጭ ብለን ነበር ወይ? ይሄ ነገር ነበር ወይ? ጃዝም ቢያወራ ሊያም ብታወራ ከዛ በኋላ ያለውን ነገር ብንጨርስ አሪፍ ነው። ለሊያ ትፈቅዱኛለህ? ለራስሽ ነው እኮ የጠየቀችሽ። አንቺ እንደዚህ አይነት ጥያቄ ነበረኝ ያኔ ለኔ የነበረ አቀራረቦች፣ አወራሮች፣ ሁሉ ነገሮች ነው የተቀየረብኝ ያልኩት። ገባክ? የተቀየረብኝ ስልክ እኔም ሴፍ ነኝ፣ የሚሰማኝ ነገር አለ። ገባህ? እዛ ጋር የሚሰማኝ ነገር አለ። ግን ያኔ ደግሞ ኢቭን እንኳን ሊያ የተናገረችው ሰው አለ። ገባህ? ሊያ የተናገረችው ሰው አለ። እሷ አንቺ ለምንድን ነው እዚህ ሆቴል ከእሷ ጋር የምታድሪው? ገባህ ብላ የተናገረችው ሰው አለ። ሌላ ሰው ማለት ነው። ማን? እኔ ነኝ። አዎ ለምንድን ነው እዚህ የምታድሪው ከእሷ ጋር? ኢቭን እንኳን እናሱ አንድ አልጋ ላይ እኔ ነኝ ያወራሁት ለሊያ። እንደዛ ብለህ እንዳወራክ ነው የሰማሁት ነው የምልክ። ለማን ነው ያልኩት? ሊያ ብዬሻለሁ።
ሊያ ያለች ሊያ ተናገሪ እስቲ። እኔ አላውቅም ውሸት ምናምን ነገር ግን ሁሉ ነገር እየተቀየረ ነበር እኔ ጋር ላይክ እኔ ጥያቄ ነበር። አሁን ነገር እዚህ ጋር ስለመጣ አይደለም ዋንቲያ፣ እዚህ ጋር ሰው ስላለ ምናምን ስለተቀየረ አይደለም አሁን እንደዚህ የምታወሪው። እሺ ቆይ አንድ ሰው ላስገባ፣ ይቅርታ ሶሪ ዋንቲያ። እኔ ወርዳለሁ፣ ልዕልቴን አስገቢያት። እሺ እኔ ወርድልሻለሁ፣ ልዕልቴን አስገቢያት። ግን ቀጥታ የሚጠይቁሽን ጥያቄ ቀጥታ መልሺ። ቀጥታ መልሺ ፕሊዝ። ምንም ቢካዝ የሚያስፈራሽ ምንም ነገር ስለሌለ ዳይሬክትሊ መልሺ። ብዙ ሰው አለ ምንም ነገር ሁላችን ቤተሰብ ነው። ምንም አትፍሪ፣ አትሳቀቂ። ትናንት ጀምሮ እኛም ከዚህ ልጅ ጋር እየተፋጠጥን ያለ ነው እዚህ ጉዳይ ላይ ስለሆነ ምንም ሳትፈሪ ቀጥታ ዳይሬክት ተናገሪ። ምንም ያስፈራሽ ነገር የለም። ዳይሬክትሊ እንዲህ አይነት ጥያቄ አቅርቤልሻለሁ ወይም ሴክሹዋሊ ኢንትራክሽን ሊሆን ይችላል፣ ንክኪ ሊሆን ይችላል። የሆነ ነገር ካለ እንዲህ አድርገኸኛል፣ ስለዚህ በዚህ ምክንያት ደብሮኛል ብለሽ በግልጽ ተናገሪ። ምንም ያስፈራሽ ነገር የለም። ከቻልሽ ልዕልቲን አስገቢ፣ እሷም እየጻፈችልሽ ነው። እዚህ ጋር ያሉት ገስት ላይ ያሉትም ሰዎች ሁሉም ሰው ከጎንሽ ነው ያለ ነው። የተጎዳሽበት ነገር ካለ ሁላችንም ቤተሰብሽ ነን፣ ካጠገብሽ ነው ያለ ነው። ምንም ያስፈራሽ ነገር ስለሌለ ሳትፈሪ ይሄ ነገር አለ እንዲህ ተደርጊያለሁ ብለሽ ዳይሬክትሊ ተናገሪ። ምንም ያስፈራሽ ነገር የለም። እሱም ጥፋት አጥፍቶ ከነበረ በዛ ያደረገው ነገር ላይ አካውንታቢሊቲው ሬስፖንሲቢሊቲውን ወስዶ እሱም በዛ ላይ በግልጽ ተነጋግሮ ነው እንጂ ይቅርታ ተሸፋፍኖ ይቅርታ ምናምን እንደዛ ነገር የለም። በግልጽ ሁሉም ነገር መነገር አለበት ባይነንኛ። እዚህ ላይ ያላችሁት እነ ሙክታር ሁላችሁም ጓደኞቿ እዛ በቦታ ያላችሁ ሰዎች ቴንኪዩ ለሀቅ ስለምትቆሙ ማለት ነው። ግን ሳትፈራ ሳትሳቀቅ ሳትፈራ ትናገር። ወይ ዋንቲያ ከመመለስሽ በፊት ቴንኪዩ ማማዬ እዛ ሀዲያ ክልል ስትሄጂ እሱ ነው አይደል ስፖንሰር አድርጎ ይዞሽ ሄደው። እሱ ይዞሽ ሲሄድ ሆቴል አሬንጅመንት ምናምን ላንቺ አዘጋጅቷል። ባንቺ ስም ላንቺ የሆነ ሩም ተዘጋጅቷል ወይስ አልተዘጋጀም? ሩም ተዘጋጅቷል። ሩሙም አንድ ላይ ነው የሁላችሁም ሩም አንድ ቤት ሳይሆን አንድ ሆቴል። ቆይ እሷ ታውራ፣ አንተ ዝም በል። ሚዩትን ሰርና እሷ ታውራ። ምንም ሳትፈሪ የተሰማሽን ስሜት ዋንትያ፣ የተሰማሽን ስሜት ምን እንዳለሽ ከዛም በኋላ ከወጣሽ በኋላ የተነጋገርሽው ምንም ሳትፈሪ ተናገሪ። ምንም ሳትፈሪ ይሄ ይሰድቡኛል፣ ያንቋሽሹኛል፣ ይነሱብኛል እኔ የሀዲያም የኦሮሞ ብሔረሰብ አንድ ነገር ልንገራችሁ። ይቅርታ አንድ ነገር ሴት ስታወራ ዝም ብላ አዳምጥና እንደዛ አይደለም። አንቺ የመጣችበትን አውቃለሁ። አትወክልም። ስላንተ ነው የሚወራው ዛሬ። አወራሽ፣ ተፈለጥሽ፣ አወራ ሚዩትን ሰር ይቅርታ ጃል ልዕልት እዚህ እንፍታው። አንቺ ተረጋጊ። ስታወራ ሊያቋርጣት አይገባም። እኛም ችግር የለውም፣ እኛም ጠይቃታል። አንድ ቤት ነው። ተረጋጋ። ይኸውልህ ቤኪ ተረጋጋ። ይኸውላችሁ የአንድ ሰው ጉዳይ ነው እንጂ የማህበረሰብ ጉዳይ አይደለም። እኔ የሀዲያ ብሔረሰብ ተወላጅ ነኝ፣ ኦሮሞም ነኝ። ሀዲዮች ናቸው ያሳደጉኝ። እናት አባት ሆነ ያሳደጉኝ ሀዲዮች ናቸው። ኦኬ፣ ይሄ የማህበረሰቦቻችን ጉዳይ አይደለም። የዋንትያና አንዴ ዋንትያ ሞዴሬተርስ ጂስት ይቅርታ ልልት። ስለዚህ እኛ ማህበረሰባችንን ይዘን አይደለም የመጣ ነው፣ እንደ ግልን የመጣ ነው። ዋንትያ ማንንም እንዳትፈሪ፣ ከዚህ በፊት የሆንሽው ይበቃል። ኦኬ፣ ግፈኞች እነሱ ይፈሩ፣ ባለጌዎች ይፈሩ፣ የሰደቡሽ ይፈሩ፣ ያንቋሸሹሽ ይፈሩ፣ ያስለቀሱሽ ይፈሩ፣ በአደባባይ ያዋረዱሽ እስከነ ልጅሽ ይፈሩ። እነሱ ምንም እንዳትፈሪ። ምንም ከተባልሽ በላይ ማንም ምንም አይልሽም።
ከሆንሹ በላይ አንዴ እኛ እናውራ አንዴ ኖ ለምሳሌ ይሄንን በአደባባይ እኮ ለሷ እየነገርኳት ነበር እኮ ቅድም she's a victim ናት ኢንቲሚዴት ልትደረግ ዋንቲያ ምን መሰለሽ ቅድም ያልኩሽ እኔ ሳትፈሪ ሚውት አስራላሁ ማንንም ሳትፈሪ የተሰማሽን ስሜት በግልጽ ተናገር ልጅ ዋንቲያ ቅድም ነግሬሻለሁ እኔ እዚህ ጋር የገባን ሁላችንም ሀቅ ለመናገር ነው አይደለ ስለዚህ ይሄን ነው ወይ ስትባይ ይሄን ነው አሁን ለምሳሌ አልቅሰሽ ለቦቼ የደወልሽበት በምን ሪዝን ነው አልቅሰሽ ወደኛ ደውለሻል አይደል የደወልሽበት እኮ በምን እንደሆነ ከቦቼ ጋር ወርተሻል አይደል ስለዚህ እንደዚህ ይሄ ሪሉን ታወሪና በቃ እዚህ ጋር እኮ ያለ ነው እሱም እኮ ይሄን አድርጋል ከተባለ ይቅርታ ነው የሚጠይቀው ሌላ ምንም ታሪክ የለውም እኮ በቃ እንደዚህ በድዬሻለሁ ይቅርታ ነው የሚልሽ እንጂ አንሰቅለውም አይደል ስለዚህ ምናምን የሚለው ወሬ ታዩ ነው ግልጽ ሪል እሱም አሁን እኮ ምን አለሽ መሰለሽ ቅድም እኔ እኮ አንዴ ሙክታር አትግባብ በመሃል አትግባብኝ አውራ ስትባል አታወራ ሜት አድርገህ እንዴ ኤዱ የሚለው አካውንት አባስጭኝ በለም ወይ አውራ ወይ ላውራ አንዴ ሙክታር በመሃል አትግባብኝ እንትን እየሆነ ነው ስለዚህ ቅድም ብለሻል መሰለሽ እንዲህ ብዬሻለሁ ወይ ስልሽ አዎ እንደዚህ አፍ ባይወጣም በዚህ ሆኗል ማለት ሲገባሽ የሆነ ዙሪያ ጥምጥም እየነገርኩት ነው እኮ እየነገርኩት ነው ዙሪያ ጥምጥም ያንቺ አነጋገር ለኛ እየገባ አይደለም ዋንቲያ ለህዝቡ እኮ እየገባ አይደለም ያንቺ ንግግር ምናምን አይደለም ግልጽ ቁርጥ ያለ ተናገሪ አሁን አስገቡት ይቅርታ ማለትም ካለበት ወይም ደግሞ ጥፋቱን አምኖ ወይ ደግሞ ይሄን ነው ተረጋግራችሁ በሉ የሚያስፈራሽ ምንም የሚያሸማቅቅሽ ነገር የለም የተባልሽውን ተብያለሁ ያልተባልሽውን አልተባልኩም ነው خلاص ከዛ በኋላ ወደ ጓደኝነታችን መቀጠል አስገብቶ ቤኪ በስ አራውራ የቅድሙን ያቋርጡ አፍኪ አያሹ እኔ እኮ እኛም ማናቀው እነሱ የሚያውቁት አይነት ነገር አለ አልገባኝም እና ነው ነገሩና አዎ አለን እኮ ዶክተር ይኸውልህ እኛ ማናቀው እነሱ የሚያውቁታሉ እኛ ጥለናቸው ስንሄድ እሷ ደብራት ወደኛ ይደውለች ከነሱ ጋር አንድ ነገር ግልጽ እያደረጉ አይደለም እሺ ይገብቷል አይደል ኖ አንድ ነገር ልንገራችሁ ጃዝ አንተ የምታውቁ ነገር አለ ወይ በስልክ ከሷ ጋር የተጻጻፍኩ ነገር አለ ኖ አንዴ አሹ ይቅርታ እኔ በቪዲዮ ነው እያወራኝ ያለው በቪዲዮ ነው የሚያወራው የትኛውም ነገር አልሰማም ትሰማለህ ኦኬ ስለዚህ እኔ እንደዚህ ተጠይቄያለሁ ወይንም እዛች ጋር ቁጭ ብለን እና አንተ እንደዚህ አውርታኛል ምናምን ወይ ብትፈልጊው ነገር ካለ እንደዚህ ቤኪ አንዴ አቁመኝና እኔ የምጠይቀው ሰው አለ ሊያ የምትባለው ልጅ ትምጣ ወይ ሊያ ወይ ጃዝን ጠይቃት አለ ቆይ ቤኪ እኔ በዛ ሰዓት የወጣችሁ ጊዜ እኔ ጋር ደውላ ጃዝ ነበረ ሊያ ነበረች ከፍቷት እኔ ጋር ደውላ እያለቀሰች ነበረ እንዴ እነ ሙክታር የት ሄዱ ስላት እነ ሙክታር እና አሹ ደብሯቸው ሄደ ትዝ ካላችሁ እዛ ቀን ላይፍ ላይ ሙክታርም ላይፍ ነበረ ዋንቲያም ላይፍ ነበረች ሁሉም የራሱ ላይፍ አድርጎ እንትን እያለ ነበረ ከዛ አንተ እነ ዋንቲያ ተቀምጦ ምግብ ሲመጣ ትታቸው ሄድክ ዋንቲ ቁጭ ብላ ነበረ ደውዬ ምንድነው ይውሽላ አይ እንደጠበቅኩት አይደለም እዚህ ቁጭ ብዬ የት እንደሚሄድ ግራ ገባኝ ሰዎቹ ግን በጣም ጥሩ ናቸው ብላ ሁለት ሰው ስም ጠራችልኝ እሺ ማን ነው አጠገብሽ ስላት ሊያ የምትባል ልጅ ያኔ የመጀመሪያ ጊዜ አዋሳ ስንሄድ የነበረች ልጅ ከወነ ወንድሟ ጋር አለ እሺ ላናግራቸው አናገርኳት ሊያ አደራ እቺ ልጅ ከተማ እንደዚህ ወጣ አታቅም እሱም ሜቢ አገሩ ገብቶ ቆይቶ ስለመጣ ይሆናል የወንድ ልጅም አስተሳሰብ አላቅም ስለዚህ ብዬ ሊያን በስልክ አናገርኳት ሊያ ምን አለች the next day ያኔ ቀን ማታ መተኛት እናት አድሪያለሽ ስላት በጣም ታለቅስ ነበረ በጣም ብዙ ጊዜ ያው ፑሽ ማድረግ አልፈልግም እንዴት ነሽ ምን ሆነሽ ማለት ስለማልፈልግ አይዞሽ ተረጋጊ አታልቅሺ ሰዎቹ ከተንከባከቡሽ ስለ ቤኪ አትጨናነቂ ወንድ ነው ብዬ እኔ ከአፌ ተናግሬያታለሁ ከዛ ሊያ አብረሻት እደሪ ብዬ አደረች ሊያ the next day ሊያን ሳናገር ሊያ ትምጣ ለኔ ምን አለችኝ ቤኪ
ለምን አብረሻት ታድሪያለሽ? እኔ ነኝ እኮ ከዋንቲ ጋራ ማደር ያለብኝ ብላ በራሷ ልጅ አምጧትና ልቡ አንዴ አምጧትና እንደዚህ ብዬ ተናገርኩት ነገር ካለ እውነትም እሱ ራሱ ስተት ነው። በስተክሉም ይቅርታ ጠይቃታለሁ። አንደኛ እዛ ጋር ጥያት ሄድኩትኝ ጥላት ሄዳል በምሎ ነው ሁሉ ነገር የመጣው ማለት ነው። ጥያት ሄድኩት እሷ ታውቃለች። ማዘር ፋዘር የጃዝን መኪና ነው ይዤ ሄድኩት። ጃዝ ያው እዚህ ጋር አለ። በስትክክሉ ጃዝ ሁሉንም ነገር ጃዝ ራሱ ያውቃል በደንብ አድርጎ። ጥያት ሄድኩትኝ እናቴ መጥታ እናትና አባቴ አንድ ላይ ነበሩ፣ ቤተሰቦቼ ነበሩና እቃ ነበረኝ ከዚህ ይዤ ሄድኩትኝ። ከዛ እነሱ ሲመጡ እነሱን ይዤ ወደ ቤት ሄድኩኝ። የት እዛው ሆቴል አካባቢ ቁጭ በይ እኔ እመጣለሁ ብዬ እነ ጃዝ ነበሩ አይደል? እነ ጃዝ ነበሩ እና ሊያ ነበሩ። ሊያ ጃዝ አብራችሁ ሆኖ ብዬ ነው ሄድኩትኝ። ስለዚህ እኔ ደግሞ ከሀገሬ ከወጣሁኝ ከ6 እና 7 ዓመት በላይ ቁጭ ያልኩበትን እናቴን አግኝቻት አንቺን ብትሆኚ የምታደርጊ ነገር ነው። እናቴን አገኘኋት። በቃ እናቴን ማቀፍ ስላለብኝ እናቴ ቤት ደግሞ መግባት ስላለብኝ ሄድኩኝ። ሄጄ ተመልሼ ነው የመጣሁት መኪና ይዤ ተመልሼ በቃ ተመልሼ መጣሁ። ተመልሼ ሲመጣ አሙኛል ብለህ ተኝተህ ነበረች። ከዛ እራት አትበይም? አይ አልበላም አለች። አልበላም አትበይም? አዎ እሺ ብዬ እኔ ወጣሁኝ። ሊያና እሷ እያሉ ማለት ነው። እኔ ትቼ ወጣሁኝ። ተመልሼ ሲመጣ ሊያ ጃዝ ዋዲ አንድ ላይ የተነበሩ አደባባይ ላይ ቪዲዮ ለመስራት መኪናው ላይ እየወጣ ነበረ። እንዴ በዚህ ሰዓት ለምንድን ነው የምትወጡት? እዚህ ሀገር ላይ የሆነ ስልክሽ ቢሰረቅብሽ ወይንም ስልክሽ ሌላ ሰው ቢወስድ ይሄ ነገር ወደ ሌላ ነው የሚቀየረው። እዚህ ሀገር ላይ ምናልባት ዱርዬም ሊኖር ይችላል፣ አንዳንድ ነገር ሊኖር ይችላል። ይሄ ነገር ባይሆን አሪፍ አይደለም ብዬ ስናገር ችግር የለም አሉ። ወጡ በቃ ወጡና ቪዲዮ ሰርቶ ተመልሶ መጡ። ከዛ በኋላ ሄዶ እነሱም ከዛ በኋላ ሻይ ቡና ለማለት ወጣናል። ተመልሰን መጣን። ይሄ እየዋሻ ከሆነ እሷ አለች አይደል እንዴ? ሻይ ቡና ብለን የራሳቸው የሆነ ካፌ ገባን። እዛ ካፌ ላይ ተጫውተን ተመልሰን መጣን። ሊያና እሷ ገብቶ አንድ ጥያቄ ልጠይቅህ ደግሞ እንደዛ ከሆነ በኋላ ያኔ ቀን ዋንቲያ ለምንድን ነው ይቅርታ ያስጠየቅካት? ምን በድላ ነው? ኦኬ ቴንክ ዩ ኦኬ። አዎ በጣም ጥሩ ሐሳብ ላይ መጣሽ። አንቺ ደግሞ ዋንቲ ደግሞ አሁን ራሱ ይቅርታ ማለት አልነበረብሽም። ጥፋቱ የማን እንደሆነ ሳይታወቅ በድንጋጤ በመቾከል ይቅርታ የምትይበት ምክንያት የለሽም። ኤዶ ይሄ ነገር ለመፍታት ነው ወይስ ለማክረር ነው? ለማክረር አይደለም፣ ለመፍታት ነው። ግን በቃ ለመፍታት እስከሆነ ድረስ ምንም በሌላ ነገር ላይ ጊዜ ከምንፈታ ያለውን ነገር ነው አይደል እየነገርኩ ያለሁት? አዎ ትክክል። አሁን ለምንድን ነው ይቅርታ ያስጠየቅኩት? እኔ የዋሻው ቢሆን እየዋሻው ቢሆን ጃዝ አለ፣ እሷ አለች፣ ሊያ አለች። ለጃዝም ጥያቄ አለኝ ለሁሉ ቢካዝ ያኔ ስልክ ላይ በሙሉ ሲሄዱ እኔ ነበርኩ እየቼክ እያረኳት እየደወልኩላት። ለጃዝም እንትን አለ እዚህ ጋር። አሁን አንደባበቅም፣ ሁላችንም እናፍርሰው አይደለ? እናፍርሰዋለን። ቤኪ ያኔ ቀን ማታ ዋንቲ ኩላሊቷን አሟት ደብሯት ብቻዋን ትታችኋት ስትሄዱ እኔ ነኝ ሊያ የምትባለው እነጃዝን አናግሬ ለምንድን ነው የደበራት ስል አይ ኮርነር ላይ ብቻዋን ትተዋት ሄዱ እነ ሙክታርም ተመለሱ ሲል እሱ ኦኬ በቃ አንቺ ከዛ ነገር ሄዶ እኔ እኮ እሱን ነገር ይቅርታ ለመጠየቅ እኮ ነው የሄድኩበትን አመጣጥም እየነገርኩኝ እኮ ነው። ገባሽ? እኔ እናቴ ጋር ሄድኩኝ። እናቴን አንቺ አሁን ወይም እናትሽን ብታገኚ አሁን እኔ እናቴንና ዋንትያን አንድ እንዳያደርጋች እሷ ደግሞ ልጇንና ሌላ ሰውን አንድ ልታደርጋች እናቴ እናደርጋች አይደል? በቃ ልቡ እግዚአብሔር ነው ምንሽ። እኔ አንድ ነገር እኔ የሚያምነው እውነት ነው ብዬ ነው የሚያምነው። በቃ እሱ ጋር በመሄድ እኔን አምናኝ ሄደችውን ጥዬ ሄድኩት ስህተት ነው፣ ግን ልቤ አልቻለም ሄድኩኝ። ገባሽ? መኪና ውስጥ ደግሞ ቦታ አልነበር፣ አብረን እንዳንሄድ መኪና ውስጥ ቦታ አልነበር። እሺ ትክክል።